በወር ከሲስተም 34,000 ብር እንዳገኘው ታውቃላችሁ? በዚህ ወር አይደለም ያገኘሽው፣ በዚህ 3 ወር ነው። ስለዚህ ያገኘሽውን ለ3 ወር አካፊው። እናንተ የፈለጋችሁትን በሉ። እኔ ግን አማቼ የሰጠኝን ቤት ፊኒሺንጉ በራሴ መስራት ጀምራለሁ። ታያችሁ፣ እኔ ቤቱን ሰጥሽ ስለምተማመንብሽ ነው። እኔ ምነው ይሄ ታይም ትራቨል የሚባለው ነገር አለ እንዴ? አንዳንድ ሀሳቦች እንዳሉ አውቃለሁ። ማለት ወደፊትም ወደ ኋላ መሄድ የሚችሉ ሰዎች አሉ? እኔ አላምንበትም፣ ግን ሄደው የተመለሱ ሰዎች እንዳሉ ይነገራል። አሁን የመጣልኝ ኬስ ከዚህ ጋር የተያያዘ ነው፣ ግን ምንም ሊገባኝ አልቻለም። ቆይ እውነት ነው ቢባልና እናንተ እድሉ ቢሰጣችሁ ወዴት ነው መሄድ የምትፈልጉት? ወደፊት ነው ወደ ኋላ? ወደፊት። ኋላ። ቆይ ለምን ወደ ኋላ አልሽ? ቆይ አንተ ለምን ወደፊት አልክ? ወደፊት የምወልዳቸው ልጆች ለማየት ነው። እኔም ብዙ ማስተካከላቸው ነገሮች አሉ። በሉ እናንተ ቀጥሉ፣ እኔ ደክሞኛል። ለምንድን ነው የደነገጥከው? ቆይ ሄለን ወደ ኋላ ሄዳ ምን የምታስተካክል ይመስልሻል? እኔ እንጃ። ትምህርቷን እንደምትወድና ስራዋን በፍቅር እንደምትሰራ እርግጠኛ ነኝ። ለምንድን ነው የምታፈጭብኝ? ምናልባት የትዳር ምርጫዋን ማስተካከል ፈልጋ ይሆን እንዴ? አይ ሄለን በእኔ እርግጠኛ ነች። ላስተካክል ብትል አሁንስ ምን ያግዳታል? ገምቼ ነው። ምናልባት እኛን ስለተቀበል ኪሉን ታይዟት ይሆናል ብዬ አስቤ ነው። እኔ የምለው ሳሚስ እራት ተጋብዞ ውጪ ነው። በሉ ሲመጣ መብራቱን አጥፉና ተኙ። በነገራችን ላይ በጣም ጠንካራ ሴት ነሽ። በዚህ ዘመን እንዳንቺ አይነት ጠንካራ ሴት ማግኘት በጣም ከባድ ነው። በጣም አመሰግናለሁ። ምንም አይደል። ያው አሁን ግን ብቻዬን ድርጅቴን ማኔጅ ማድረግ በጣም እየከበደኝ ነው። የሚያግዝሽ ወንድም ምናምን የለሽም እንዴ? ማንም የለም። ሁሉም በራሳቸው ቢዝነስ ውስጥ ናቸው። ደግሞ ትራቨል ውስጥ ለመስራት መሰጠት ወሳኝ ነው። አይዞሽ እንተጋገዛለን። በነገራችን ላይ ፈገግታ በጣም ደስ ይላል። አመሰግናለሁ። ታውቃለህ፣ ወንድሜን ካጣሁት በኋላ በብዙ ተጎድቻለሁ። በመኪና አደጋ ነው ያጣሁት። በጣም አሰቃቂ አደጋ ነበር። ያው መቼስ ሁላችንም ሰዎች አይደለም፣ መሞታችን አይቀርም። ያው ሁላችንም ወረፋ ነው እንጂ የምንጠብቀው ወደሱ ነው የምንሄደው። ደግሞ አባቴ ምን ይላል መሰለሽ? ወንድ ልጅ ካልሞተ ምን ሆኖ ወንድ ነው ይላል። ይገርማል። እኔም ሞቼ ለአባቴ ወንድ መሆኔን ማሳየት እፈልጋለሁ። ግን እስካሁን መሞት አልቻልኩም። I still breathing. ዋው! በጣም የሚገርም ቤተሰብ ነው ያለው። ቆይ ትላንትና ማታ ምን ተፈጥሮ ነበር? ምንም አልተፈጠረም። እኔ ማስታውሰው ታይም ትራቨል እውነት ከሆነ ወደ ኋላ ነው ወይስ ወደፊት መሄድ የምትፈልጉ ብዬ እንደጠየኳቸው ነው። ከዛ እህትህ ወደ ኋላ መመለስ ፈልጋለሁ፣ ምክንያቱም ወደ ኋላ ሄጄ የማስተካክለው ነገር አለኝ ብላ እርፍ። ታዲያ እሱ ምን ያናድዳል? አንተ ወደ ኋላ ብትመለስ የምታስተካክለው ነገር የለም? የለም፣ አንድ የምፈልጋትን ሴት አግብቻለሁ፣ በቃ። እንዴ አሁንማ አትጣሉ እንጂ። ሄሉ
እንደ ታላቅነቴ አንድ ጥያቄ አለኝ። ምንድነው? ያዕቆብን መፍታት ትፈልጊያለሽ እንዴ? ጎሽ እስኪ ጠይቅልኝ። ይኸውልሽ ሄሉ፣ ለእኛ ብለሽ የማይሆን ህይወት ውስጥ ከገባሽ ንገረኝ፣ እኔ ወንድምሽ አለሁልሽ እኮ። እኔም እሱን ነበር ስለ የነበረው። እኔ በትዳሬ ደስተኛ ነኝ። እርግጠኛ ነሽ? ደስተኛ ነኝ ያለች እኮ። እንዴ ምነው እናንተ ካልተፋታችሁ አላችሁ? በሉሻውን ዝም ብላችሁ ብሉና ወደ ስራችን እንሂድ። እኔ የምለው ሜላት፣ ያንቺን ኬዝ ምንም ልረዳው አልቻልኩም። እስቲ በደንብ አስረጅ። ይኸውልህ አንድ ልጅ ታውቂ ነበረ። ተከሳሽ ነው? አዎ። እሺ። ታይም ትራቭለር እንደሆነና ወደፊት ዓለምን የምንታደጋት እኔና እሱ እንደሆነ ነገረኝ። እሺ ከዛስ? በመጀመሪያ ሳቂ ነበር የመጣው፣ ግን እሱ እየቀለደ አልነበረም። ኮስተር ብሎ አየኝና ዓለምን መታደግ አለብን አለኝ። ወይኔ ደስ ሲል። በሰዓቱ ልጅ አይን ውስጥ ቁጣና ጀግንነት ይታይ ነበረ። ከዛስ? በጣም የተዘበራረቀ ስሜት ነበር የተሰማኝ። አባቴን አስታወሰኝ። ለሀገሩ የከፈለውን መስዋዕት እየነገረ ነበር ያሳደገኝ። እኔም እንደ አባቴ የማወራውን ታሪክ ለመስራት ጓጓሁኝ። ቆይ ምን አድርጋችሁ ነው ዓለምን የምትታደጉት? ልጁ ያለኝ አፍሪካን ከባድ ጦርነት ይገጥማታል። ያንን ጦርነት የሚያሸንፈው ከኔና አንቺ የሚወለደው ልጅ ነው። ስለዚህ እሱን ልጅ መውለድ አለብን አለ። እና ምን አልሽው? በሰዓቱ አፍሪካን ማዳን ይቀድማል ብዬ አሰብኩኝ። እና አብረሹ ተኛሽ? አዎ፣ ግን እንደምታስቡት ቀላል ሴቶኛ አይደለም። አፍሪካን ለማዳን ብዬ ነው እኮ። አፍሪካ በእናንተ ልጅ እንዲድን ብላችሁ አንሶላ ተጋፋፋችሁ ሌሊቱን ሙሉ? አዎ ተጋፈፍን። ታዲያ እኛ ምን እንድንረዳችሁ ነው የመጣችሁት? መቼስ ያዳንኳችሁን ክፍያ ክፈሉ ልትሉን አይደለም አይደል? አልጨረስኩም። ከተኛም በኋላ በጠዋት ተነስቶ መሄድ አለብኝ 2031 ላይ ደርሼ ለልጃችን ማስተካከል ያለብን ነገር አለ ብሎ ተነስቶ ሄደ። ታድሎ ጀግና ነው። ግን ታዲያ ለምንድን ነው የምትከሹ? ባለፈው ሳምንት በመኪና እየሄድኩኝ እያለ ከሌላ ሴት ጋር አየሁት። እሺ። ላናግረው ስሞክር አፍሪካ በአንድ ልጅ ብቻ አትድንም፣ ጀነራል ያስፈልጋታል፣ እሱ ሎል ነው አለኝ። ይኸውልሽ የኔት ልጁ አጭበርብሮሻል። አሁንም እሱን ስላወቅኩኝ ነው ልከሱ የመጣሁት። አስቀድሞ ነበር መጠንቀቅ። ከዚህ በኋላ ለመክሰስም ለመውቀስም አይመችም። እኔ በበኩሌ እንኬዛ አልይዘው። እናንተም ከሱ አትሻሉም። ቢገባችሁ የእናንተን ልጅ ለማዳን ብዬ ነው የተኛሁት። አሳፋሪዎች። አፍሪካን በዚህ ልክ የሚወድ ሰው ማግኘት ግን በጣም ደስ ይላል። ቆይ ምንድን ነው የሚያስቅ? ወይስ እኔ ስለተናደድኩ ነው የምትስቀው? እንዴ ምን አናደደሽ? ይሄ ቴዲ ነዋ። እኔ እንቅልፌን አጥቼ የሰራሁትን ሂሳብ እንዳለ አዘበራረቀብኝ። ምን ብሎሽ ነው? ካገኘሁት ገንዘብ ላይ የቢሮ ኪራይ፣ ሼር፣ የመብራት፣ የጽዳት ምናምን ብሎ እንዳለ አስከፈለኝ። አሁን እጄ ላይ ያለው አንድ ሴራሚክ እንኳን አይገዛም። አይዞሽ እኔ ወንድምሽ አለሁልሽ። ቆይ ለምንድን ነው የምትስቀው? ዛሬ የወዲትን ምሳ ቀጥሬያታለሁ። ይገርምሻል፣ እሷ ደግሞ ሳቄን በጣም ትወደዋለች። ገባኝ። እኔን ያልገባኝ እኔ ፊት ለምንድን ነው የምትስቀው ነው? የመሳቅ ስሜት ውስጥ ለመቆየት ነው። ከዚህ ወደዛ ድረስ ሳቄን ይዤው ልሂድ ብዬ ነው። ጎሽ ብላለኝ። እስኪ ይገርማል። እኔ መቼም ከማረሳቸው አጋጣሚዎች አንዱ የማህሙድ ኮንሰርት ነው። እኔ ግን አላስታውሰውም። እንዴ 1994 ያኔ እኔ የግቢ ተማሪ ነበርኩ። በህይወቴ መቼም የማረሳው ጊዜ።
የዩኒቨርሲቲ ተማሪ ነው ያልሽው? አዎ፣ ሁለተኛ ዓመት ተማሪ ነበርኩ። አይገርምም? እኔ ገና የ11ኛ ክፍል ተማሪ ነበርኩ። ገና ልጅ ነበርካ? እስኪ በእናትህ ያኔ ከማስረሳ አጋጣሚ ውስጥ አንዱ ንገር። እኔ ዩኒቨርሲቲ ልገባ አካባቢ ኃይለኛ ብጥብጥ ነበረ። 97 ብታይ እኔ ለትንሽ ነው ተመርቄ ያመለጥኩት አይደል? ለትንሽ አመለጥሽ እንዴ? ሳሚዬ ምን አልጣፈጠህም እንዴ? አይ ይጣፍጣል፣ ግን ትንሽ ጨው የለውም። ለአንተ ብዬ እንዲሁም ትንሽ አስጨምሬበት ነው። ጨው መርዝ ነው። ጨው መርዝ ነው ለማለት እድሜያችን አልደረሰም ለማለት ብዬ ነው። ከዚህ በኋላ ወዴት እንሂድ? አይ መጠንቀቅ ነው ያለብህ ካልሽ። ብላ አባቴ፣ ጉርሻ ይናፍቀዋል። ና ና ና፣ ግድ የለም እኔ የምለው አንዲት ሴት ምኗን ለማስተካከል ይመስልሻል ወደኋላ መመለስ የምትፈልገው? በእርግጠኝነት ፍቅረኛዋን ለመቀየር ነው የሚሆነው። ባለትዳር ከሆነች ያው ባሏን መቀየር ነው ያልኩሽ። ሴት ሄለን ከሆነች መቼም እኔን ለመቀየር ፈልጋ አይሆን? ለምን አይሆንም? አንተ ለመቀየር ምን ያንሳል? ይኸውልሽ እኔን ለመቀየር እንደማትፈልግ ሄለን ነግራኛለች። ስለዚህ ሌላ የተሻለ ሀሳብ ስጪ። ምናልባት ሲንግል መሆን ፈልጋ ይሆናል። ኦይ እሱም ያው ነው፣ በተዘዋዋሪ እየፈታች ነው ማለት ነው። ስለዚህ ሌላ የተሻለ ምክንያት ይኖራታል። ወይ ልጅነቷ ላይ መበቀል የምትፈልገው ነገር ይኖራታል። ጎሽ፣ ይሄ የተሻለ ሀሳብ ነው። በጣም አሪፍ ሀሳብ። ግን እንደው ምን ቢያደርጓት ሊሆን ይችላል ወደኋላ መመለስና መበቀል የፈለገችው? ለምሳሌ ሄሉ የምትወደውን ሰው ጓደኛዋ ነጥቃት ከሆነ አስቡ። ከዛ በኋላ የማትፈልገው ትዳር ውስጥ ነው የምትገባው። ውይ መቼም ይቀራትላት። አይ ሄለን እንኳን እኔን ማንም ነጥቋት አያውቅም። ግን እንደ ሀሳብ ይዘልሻለሁ። ቆንጆ ሀሳብ። ግን ከኔ ቤተሰቦቿን ብታማክር የተሻለ ነው። ቆንጆ ሀሳብ ነው። አስቸኳይ ነገር ካለ ደውልልኝ። አመሰግንሻለሁ። ጭራሽ ስለ ልጄ በቂ እውቀት ሳይኖርህ ነው ያገባሃት? እኔ እንደሱ ለማለት ፈልጌ ሳይሆን ሄሉ እኔን ከማግኘቷ በፊት ብዙ ያዘነችባቸው ነገሮች እንዳሉ አውቃለሁ። እሱስ አንተን ካገባች በኋላ ያዘነችባቸው ቀኖች ይበዛሉ። ቢሆንም እኔ እንደ ባል የድሮ ህይወቷ ላይ ጠባሳ ካለ እሱን ልፍቅላት እፈልጋለሁ። ወገኛ፣ እንዴት አድርገህ ነው የምትፍቅላት? እንደ ሁኔታው ይለያያል፣ ግን የቻልኩትን አድርጋለሁ። አሁን ብዬ ሙት ያዕቆብ ልጅህን በጣም ነው የሚወዳት። አመሰግናለሁ የቃልናት። የኔ ልጅ ምንም የኋላ ጠባሳ የለባትም። እኔ አባቷ አንቀባርሬ ነው ያሳደግኳት። እርግጠኛ ኖት? እኔ ማቀው ድሮ ተማሪ እያለን አንዲት የክላሳችን ልጅ ነበረች። እንዲሁ በተፈጥሮ ሄሉን አትወዳትም ነበር። ስሟ ማን ነው? ቢታንያ ትባላለች። ቢታንያ። ይገርምሃል፣ አንዴ ሙሉ ክላስ ተማሪ በተሰበሰበበት በጥፊ አትላትም መሰለህ? አታስቡ፣ እሱን ጠባሳ እኔ አባቷ አጥፍቼዋለሁ። ያኔ ነው 300 ካሪ ቦታ በስሙ ያዞርኩላት። ቢሆንም አንዳንድ መሞች እኮ በገንዘብ አይካሱ። ቆይ 300 ካሪ መሬት እንዳለ እንዴት ትደብቀኛለህ? መደበቅ አትበይው። ንብረት ይህን ገልቱ ስታገባ መልሼ ነጥቂያታለሁ። ባልሽን ስትፈጂ እሰጥሻለሁ ብያታለሁ። አንድም ቀን ሚስጥር ትደብቀኛለህ ብዬ አስቤ አላቅም ነበር። በጣም ታሳዝናለሽ። ኧረ ተረጋጊ። ጭራሽ ከሚስት ያጣላኸኝ። ይቅርታ፣ እኔ ላጣላችሁ አስቤ አይደለም የመጣሁት። ቆይ ምንድን ነው ከኔ የምትፈልገው አንተ? ልጄን ነጠቀኝ፣ ዝም አልኩ እንዴ? እኔ በሽምግልና አስፈቅጆት አይደል እንዴ የዳሩልኝ? ይባስ ብለህ ደግሞ መጽናኛዎችን ቃልና ሳሚን ነጠቀኝ። እነሱ ከቤት ተባረናል ብለው ራሳቸው አይደል እንዴ ቤት የመጡት? እንዴ ከፈለጉ አሁንም እነሱን ይዤ አመጣልዎታለሁ። ይባስ ብለህ አንድ ያለችኝን ሚስቴን ልትወስድብኝ መጣ።
ግን አላስታወስኩም። እርግጠኛ ነህ? አብረን ተምረናል? አዎ በሚገባ እንዴ። እንደውም እነ ሄለን የሳሚና ማነው ማራማዊት የሚባሉ ጓደኞች ነበሩሽ። አሁን ያልከኝን ልጆች አስታውሳቸዋለሁ። አንተ ግን ትዝ አላልከኝም። ዋናው ነገር እነሱም ማስታወስሽ ነው። ትዝ ይልሻል ሄለን ከምትባለው ጋር ምናምን ስትጣሉ? አቤት ጊዜ! እንደው ግን ያጠፊ ተረሳ። ኦ ሄለንን በጥፊ ስመታት ታስታውሳለህ እንዴ? የሄለን ፊት እንደዛ ጮ ሲል በጥፊ ፊቷ በሀፍረት ሲቀላ እንዴ! አንድ እውነት ልንገርህ። ንገሪ። ምንድን ነው? የዛን ቀን ምን አለ ደግሜ በመታወት እላለሁ። ምንም አረካሁም። ቆይ የዛን ያህል ምን አደረጋሽ ነው? እኔ እንጃ፣ ግን ደስ አትለኝም። ሰውን ለመምታት እኮ መጥላት ብቻ በቂ ነው። ሄለን ግን እስካሁን ድረስ የዛን ቀን ያደረግሻት እንደሚቆጫት ታውቂያለሽ? አላውቅም። ሄለን ወደ ኋላ ተመልሳ ማስተካከል የምትፈልገው ነገር አለ። ምንድን ነው? ያንቺን ጥፊ መመለስ። ግን ደግሞ ወደ ኋላ መመለስ ስላልቻለች ሁሌም ስትንገበገብ ትኖራለች። ደስ ሲል አሁንም ድረስ እንደ ጎዳኋት ማሰብ በጣም ደስ የሚል ነገር ነው። ጠበቃ ያዕቆብ እባላለሁ። የሄለን ባል ነው። እንዴ እና ሃይስኩል ላይ ሚስቴን መተሻል ብለህ ልትከሰኝ ነው የመጣኸው? ይኸውልሽ አንቺን ብከስ ሄለን አትደሰትም። ስለዚህ የሚስቴን ጥፊ ልመልስ ነው የመጣሁት። የእኔ ወንድም ሆነህ በእንደዚህ አይነት ቀሽም ምክንያት ትደነግጣለህ ብዬ አስቤ አላውቅም ነበር። እስቲ አስቢው፣ እኔ ገና የ11ኛ ክፍል ተማሪ እያለሁ እሷ ዩኒቨርሲቲ ውስጥ ኮንሰርት ለኮንሰርት ስትንከራተት ነበር። ታዲያ ምን ታድርግ? የማሙድ ኮንሰርት እኮ ነው። እሱ ለማለት የፈለገው እሷ ኮንሰርት ስትገባ እኔ ዩኒፎርም ለብሼ እየተማርኩ ነበር። እሱ ብቻ የ97 የብጥብጥ ወቅት እኔ ገና ፍሬሽማን ተማሪ እያለሁ እሷ ተመራቂ ተማሪ ነበረች። 4 ዓመት ብትበልጥ ታዲያ ምን ችግር አለው እንዴ? ሴት ልጅማ በእድሜ ከበለጠች በጣም ብዙ ችግር አለ። ቆይ 4 ዓመት የዛን ያህል ትልቅ ሆኖ ነው? አዎ እንዴ ቀላል ትልቅ ነው እንዴ? ለምሳሌ እሷ ጨው መርዝ ነው ብላ ነው የምታስበው። ታዲያ እኔ ራሴ እኮ ሁሌ ጨው አታብዙላችኋለሁ። እንዴ አንቺ እኮ በትምህርት ያገኘሽው ዕውቀት ነው። እሷ እኮ እድሜን ያስተማራት። በጣም ጥሩ ነው። አገናዛቢ ሰው ነው ያገኘኸው። ይኸውልሽ እሷ ኑሮ ያስተማራት ላይ እኮ እኛ ገና አልደረስንም። አዲስ ግንኙነት ስለምትፈራ ነው እንጂ እድሜ ምክንያት አይሆንም። ቆይ ግን ይሄንን ነገር ለሷ ብለሃታል እንዴ? አላልኳትም። የሆነ ሰበብ ፈጥረን የተለየኋት። ምን አልካት? በቃ በቅርቡ ማስተርሴን ልጀምር ስለሆነ ለሪሌሽንሺፕ ዝግጁ አይደለሁም ነው ያልኳት። እና ትምህርቴን ልማርበት አልካት? አዎ እውነትም ገና ልጅ ነህ። ከሷ ጋር ማትግባቡም ነበር። አደንገቱ ቀላል ነገር ናት እንዴ? ወንድ ልጅ እንኳን እቺና ስንት ነገር ይገጥሙ የለ። ምን ሆነ ነው? እንትን በታይም ትራቭል ወደ ኋላ ተመልሼ ነበር። ምን ልሰራ ነው? ምንድን ያደረከው? ሚስቴ ለምን ወደ ኋላ መመለስ እንደፈለገች ለማወቅ አንበርብር ጋር ሄጄ ነበር። ከዛስ? በቃ ጋሼን የመታው አይደለም ሳማክራቸው ሃይስኩል እያለች በጥፊ መመታትሽን ማራማዊት ነገረች። አዎ አስታወስኩት። አቤት ጥፊ! ሁሉም ተማሪ ነው የዞረው። እናንተ ጥፊ እንደዚህ ይጮሃል እንዴ? እንዴ ሄሉ ተማሪ ፊት በጥፊ ተመተሽ ነበር? ህፃን ነበርን እኮ ትልቅ ነገር አይደለም እንዴ? ከዚህ በላይ ትልቅ ነገር አለ እንዴ? ጩዋ ነው እኮ ያለው። ድምፁ እስካሁን ጆሮዬ ውስጥ ነው ያለው። ቆይ አንተ የት ነበርክ? አይ ፊትሽ ላይ የነበረውን ሰንበራይቱ መገመት ቀላል ነው። ቆይ ሄሉ ምን አደረግሽ? መቼም ጸጉሯን ይዘሽ አሽከረክርሻት አይደል? ምንም አላደረኩም። በሰዓቱ ተናዳ ስለነበረ ነው። ሚስቴ ወደ ኋላ መመለስ የፈለገችው ለምን እንደሆነ ገባኝ። ከዛም ልጅቷን ቀጠርኳት። ምን? ከዛ ሚስቴ በአንቺ ምክንያት ደስተኛ አይደለችም፣ ወደ ኋላ መመለስ ትፈልጋለች ብዬ በጥፊ አላስኳታት። መታት? አዋ ጀግና ነህ አማቼ። ቆይ ህፃን እያለን ላደረገችው ነገር አንተ አሁን ካፌ ውስጥ መታሃት? ትንሽ እንኳን አታሳዝንህም?
ቆይ እሺ ፊትህ ምን ሆነ ነው? ማህበረሰቡ ሴሊስት መታሰይ ፑፕ አጸፋው ከባድ ነው። ለሚስቴ ስል ነው ስል ማን ይስማኝ? በቃ ያም እየመጣ መንገደኛው ግርግር፣ ብርቱካን አዟሪው፣ ሸንኮራ አዟሪው ህፃናት ከትምህርት ቤት ሲለቀቁ በመሳቃቸው ወደ ላይ እየዘለሉ ምን ፋታ አጣው ለመናገር ራሱ። ከዚህ በኋላ ተበቅዬ ልሻለሁ። ወደ ኋላ መመለስ የለም። ወደፊት ነው ወደፊት በቃ። ይኸውልህ እኔ ወደ ኋላ መመለስ ፈልጋለሁ ያልኩት እናቴ በታመመችበት ሰዓት በደንብ ሳላስታማት ስላጣኋት ለዛ ብዬ ነበር። አንተ ግን በጣም ታሳዝናለህ። ወይኔ ናፍቅሽ እንዴ? እሜ እንዴ ጋሼ ዛሬ እንዴት መጣ? እንቁጭ በሉ። አንተ ወይ ጋሽ እንዴ ማንጌ ግራ ነው እንደዚህ ያደረገህ? ምን አንድ ሰው መስሎት? አረ በጣም ብዙ ናቸው። ነፍ እንደዚህ ተሰብስበው ነው ያጣደፉ። እነዚህ ኩነኔ ወፍረ ሲያዩ እኮ ልብ ያለ መስሏቸው ነው። ጋሼ እንዴት ዛሬ መጣ? እኔ ነኝ የጠራኋቸው። ለእኔ ማንም እየተጨነቀ አይደለም። ቤትን የሚያህል ነገር ብቻዬን ለመጨረስ እየለፋው ማንም ቼክ እያደረገኝ አይደለም። አንቺ ደግሞ ገንዘቡን ካገኘሽ እኔ ጨርስልሻለሁ አላልኩሽ? ብሩን ለማግኘት የምለፋውን ልፋት እንኳን ማንም እያየልኝ አይደለም። ቆይ ምንድነው ለማለት የፈለግሽው? ወይኔ ልጄ ለማንም ትቻት እንደዚህ ሆደ ባሻ አደረኳት። ኧረ እኛ ማንም አይደለንም እንዴ ቤተሰብ ነን። ቃል ቆይ የሆንሽውን ለምን በግልጽ አትናገሪም? የፊኒሺንግ እቃ በማሟላት እንድታግዙኝ እፈልጋለሁ። እኔ የሰራሁትን ገንዘብ አንዴ ለቢሮ አንዴ ለጽዳት እያሉ ጨርሰውብኛል። ታዲያ ለዚህ ነው ሆደ የሚብስሽ? እኔ አባትሽ እያለሁ። እሺ እኔ በርና መስኮት እችልሻለሁ። እኔም ሶኬት፣ ኤሌክትሪክና የሳኒቶሪ ጥቃቅን ነገሮችን እንዳለ ሸፍናለሁ። እኔ ደግሞ ሴራሚኩን ሸፍንልሻለሁ። ጎሽ ከነሱ የተረፈውን ደግሞ እኔ ሸፍነዋለሁ። ምን ችግር አለው? ሙያ ነክ ነገሮችን ደግሞ እኔ ሱፐርቫይዝ አድርጌ እጨርስልሻለሁ። አመሰግናለሁ። ማለት በቃ እኔ ራስ ላቅርብ። ቆይ ዛሬ ባለቤቴን ስላስቀየምኳት እሷን ውጭ ራት ልጋብዛት ነው። የውጭ ራት እኮ ደስ ይላል። ወጪውን ግን የምትሸፍነው አንተ ነህ እንዴ? በደስታ ሰማኛለህ። ካሁን በኋላ ከባለቤቴ ጋር ለማጋጨት ብታስብ ውርድ ከራሲ። ማሪ ቢታንያ ግን ስለኔ ምን አለች? መቼም ጸጽቷታል አይደል? አይ ድጋሚ እድሉን ብታገኝ ብትደግምሽ ደስ እንደሚላትና ያኔም አንድ ጥፊ ብቻ መምታቷ እንደሚጸጽታት ነው ነገረች። ምን ነው በደገምኳት አለች? አዎ ማሪ በጣም ነው የምጠላሽ። ስላንቺ ስታወራ ደሟ እንደዚህ እየፈላ ነው የምታወራ። በበረዶ እንዲህ በፎጣ ውሃ እያደረገች ነበር ያወራች። ቆይ በጥፊ ስትመታት እንዴት ነበር? በጥፊ ነው? አይ ማለቴ ሚዲየም ነበር ወይስ ሃርድ? ስልኬታ ለምን አላሳይሽ ቪዲዮ? ሁሌ ወንድ ከጎንሽ ይኖር ብቻ። በጣም አመሰግናለሁ ማሪ። ምንም አይደል ማሪ። ወደፊት ሰርተሽ ትከፊኝ ይሆናል።